በዚህ ዘመን የልባም ሴትነት ትርጉም ከቀን ወደ ቀን እየተሻሻለና እየተቀያየረ የመጣ ቢመስልም ነገር ግን አሁንም እውነተኛው ትርጉም አልተቀየረም። አትሸወጂ፣ በየትኛውም ጊዜ ልባም ሴት ሁሌም ልባም ናት። ታዲያ ዛሬ በዚህ ቪዲዮ የዚህችን የልባም ሴት ባህሪ የሆኑትን 8 ባህሪያት እንመለከታለን። ራስሽ ላይ ስንቱን ባህሪ እንዳገኘሽ በኮመንት ላይ አሳውቂ። መልካም ልብ ካላችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሴት ሁሉ ልባም አይደለችም። ነገር ግን ሁሉም ሴት ልባም ሴትን፣ ብልኋን ሴት፣ ጥበበኛዋን ሴት መሆን ይችላል። ሴትነት በተፈጥሮ ልባም ሴትነት ግን ራስ ላይ በመስራት ይገነባል። ልባም ሴትን መሆን ለምን አስፈለገ? ትልቁ ጥያቄ ነው። መልሱም አጭርና ግልጽ ነው። ደስተኛና አስፈላጊ ህይወትን ለመኖር፣ በህይወት ለመርካት፣ ካላስፈላጊ መንከራተቶች ለመቆጠብ ነው። ታዲያ ልባም ሴት የምንላት ሴት የራሷ መገለጫና ባህሪዎች አሏት። ቀጥሎ ባሉት Mom is calling you. Mom is calling you. Mom is calling you. ታዲያ ልባም ሴት የምንላት ሴት የራሷ መገለጫና ባህሪዎች አሏት። ቀጥሎ ባሉት ጥቂት ደቂቃ የልባም ሴት መገለጫ የሆኑትን 8 ባህሪያት እንመለከታለን። ከ8ቱ ባህሪዎች አንደኛው ትልቅ ህልም አላት። ይህ ማለት የእርሷ ታሪክ መወለድ፣ ማደግ፣ ማግባት፣ መውለድ፣ መሞት ብቻ አይደለም ማለት ነው። ከዚያ ያለፈው ወደዚህ ምድር የመጣችበት ዓላማና ግብ አላት። መድረስ የምትፈልግበት ቦታ አለ። የምታልመው የምታቀደው ህይወት አለ። ታዲያ በህይወት ስትኖር ዕለት ዕለት ለዚህ ዓላማና ግቧ የሆነ ነገርን እየሰራች ትኖራለች። ማድረግ እንደምትችል ታምናለች። ሰበብ አታበዛም። በተፈጥሮ፣ በቤተሰብ፣ በሰፈር፣ በሀገር እያሳበበች አትሰንፍም። የምትኖርለት የምትሞትለትም አንድ ነገር አለ። ያን ትልቅ የምትኖርለትን ዓላማ ማንም እንዲነጥቃት አትፈቅድም። በተለያዩ ሰበቦች አታስተጓጉልም። በቃ አገባው እኮ በቃኝ፣ መማር በቃኝ፣ የምን ህልም ነው አትልም። በመውለዷም አታሳብብም። በቃ ልክ እንደሌላው ህይወትን ከምታሸክማት ሸክም ጋር በጋራ ሁሉን ማስኬድ እንደምትችል ታምናለች። ስለዚህ ይህች ልባም ሴት ትልቅ ህልም አላት። ሁለተኛ፣ ድንበሯን ትጠብቃለች። ይህ ማለት ሁሉን ነገር በልክ ታደርጋለች ማለት ነው። ግላዊ መሆን ያለባቸውን ነገሮች የግል ታደርጋለች። ከሁሉም ጋር መጠን ያለፈ ግንኙነት የላትም። ማን ለሷ ምን እንደሆነ ጠንቅቃ ታውቃለች። በተፈጥሮ ሴቶች ለምድር ውበት ተደርገው ተፈጥረዋል። ያ ማለት ድንበሯን እስካላበጀች ድረስ በዙሪያዋ ሰዎች አይጠፉም። የሚጠቅሟትም የማይጠቅሟትም በዙሪያዋ ይሰበሰባሉ። እርሷ ግን የእርሷን ገደብ የምታበጅ ናት። መወደዷ መፈለጓ አይገርማትም። ይህ ለሴት ልጅ ሁሉ የተሰጠ ጸጋ ስለሆነ በመወደዷ በመፈለጓ እየተታለለች በሁሉም ስፍራ አትገኝም። ብዙዎች የሚሸወዱት በዚህ ነው። እርሷ ግን የማይመጠናት ሰፈር አትኖርም። ክብሯን ትጠብቃለች፣ ድንበሯን ትጠብቃለች ስንል በሌላ ቋንቋ ሰብሰብ ያለች ናት። በስራዋ በኑሮዋ ሁሉ ላይ ሴትም ወንድም የሆኑ ወዳጆቿ ስለ እርሷ ማወቅ ባለባቸው ልክ ብቻ ያውቃሉ። እስከፈቀደችላቸው መስመር ድረስ ይመክራሉ፣ ሐሳብን ይሰጣሉ። ነገር ግን በሕይወቷ ላይ አይወስኑም። ወላጆቿንም ጨምረው አሁን ተማሪ፣ አሁን አግቢ፣ አሁን ስራ ያዢ እያሉ የሚነዷት አይደለችም። ስለዚህ ሁልጊዜ ድንበሯን ትጠብቃለች። ሶስተኛው አላስፈላጊ ድራማ አትሰራም። ይህ በአጭሩ ልታይ አትልም እያልን ነው። በሄደችበት ሁሉ ትኩረት ለመሳብ ደፋ ቀና ስትል አትታይም። እርሷ ሁሉም ቦታ ራሷን ነች። የተለየ የምታደርገው ነገር የለም። ነገር ግን ይህንን ማድረጓ ትኩረቷን አይቀንስባትም። በተፈጥሮ ቀደም እንዳልኩት የውበት ተምሳሌት እንደመሆኗ ትኩረት መሳቧ አይቀርም። ይህን ጊዜም ትኩረት ባለመፈለጓ ወደ መሸማቀቅና በራስ መተማመኗን ወደ ማጣት አትሄድም። ትኩረት ብትስብም ባትስብም ራሷን ኑሮዋን ትኖራለች። በቃ ባላስፈላጊ ድራማዎች ህይወቷን አታወሳስብም። መሆን ያለባትን ብቻ ትሆናለች። በይሉኝታም አትጠቃም። አይን አውጣም አይደለችም። ይህቺ ልባም ሴት በቃ በጊዜው ትክክል የሆነውን ነገር፣ ቦታ የሚጠይቃትን ነገር ብቻ ታደርጋለች። ባጭሩ የዋና ቦታ በሙሉ ቀሚስ አትመጣም። ቤተ ክርስቲያን በዋና ልብስ አትመጣም። በትምህርት ቤት በራት ቀሚስ አትመጣም። ቦታው አካባቢው የሚጠይቀውን ስነ ስርዓት ብቻ ታደርጋለች። ለየት ለማለት ስትል የምታደርገው ወይም የምትሰራው የተለየ ድራማ የላትም። አራተኛው ገመና ሸፋኝ ናት። ይህ ማለት የእርሷ የሆኑትን ሰዎች ውርደት አትፈልግም። ድካማቸውን ትደብቃለች።
ምስጢር ጠባቂ ናት። ሰዎች ያልቻሉበት የደከሙበትን ቦታ ሊነግሯት አይፈሩም። ምክንያቱም ከለላ ታደርጋለች፣ ትደብቃለች፣ ደግሞም ትረዳለች። ለባሏም ለልጆቿም እንደዚሁ ናት። በድካማቸው አትሳለቅም፣ አሳልፋም አትሰጣቸውም። ገበና ደባቂ ናት። የቤቷን ምስጢር ለአደባባይ አታወጣም። ይህች ሴት ለታላቅ ኃላፊነት የምትታመን ናት። ምክንያቱም ምስጢር ጠባቂ ናት። በሰዎች ድካም አትሳለቅም ካለን ሐሜተኛ አይደለችም እያልን ነው። ያየችውን ሁሉ አታወራም፣ የሰማችውን ሁሉ አታደርስም። ትመርጣለች። የተረጋጋች ነች። ይህች ልባም ሰው ገበናን መሸፈን ብቻ ሳይሆን ማስተካከልም ታውቃለች። በደከሙበት ታበረታለች፣ የቻለችውን ትደግፋለች። ስለዚህ ይህች ሴት ጋር ታላቅ ጥበብ አለ። በዚህም ገበናን በመሸፈን ምስጢርን በመጠበቅ ትታወቃለች። አምስተኛ፣ ቃላቶቿን በጥንቃቄ ትመርጣለች። ይህንን ስንል ለምትናገረው ነገር ኃላፊነትን ትወስዳለች ማለት ነው። ቃላት ኃይል አላቸው። ከዛም ይበልጥ በሴት ልጅ ሲነገሩ የበለጠ ኃይል አላቸው። ይህንን ያልኩት በሀገራችን እንኳን ሴት የላከው የሚባለውን አባባል በመመልከት ነው። መቼስ ሴት የማሳመን ጥበብ አላት። በታሪክ ታላላቅ ነገስታት የጀገኑት በሴት ቃልና ማበረታቻ ነው። በዛውም ልክ ታላላቅ ነገስታት የወደቁት በሴት ቃል ነው። ከታላቁ መጽሐፍ እንኳን ሳምሶን በሴት ቃል እንደተሸነገለ ይነግረናል። ታዲያ ፈጣሪ ለወንድ አካላዊ ጉልበትን ሲቸረው ለሴት ደግሞ የማሳመን ጥበብን ችሯታል ማለት እንችላለን። ታዲያ የምትናገረው ቃል መልካምም ሆነ መጥፎ ነገርን ይፈጥራል። ታዲያ ይህች ልባም ሴት የተሰጣትን ይህንን ታላቅ መሳሪያ በሄደችበት ሁሉ አትተኩስም፣ በጥንቃቄና በብልሃት እንጂ። ይህች ልባም ሴት አብረዋት ላሉ ሁሉ በንግግሯ በራስ መተማመናቸውን የምትጨምር፣ መልካም ሀሳብን የምትጭር ናት። ጥሩ መካሪ ናት። የምትናገረው ነገር ትጠነቀቃለች። ስድስተኛ፣ ራሷን የምትገዛ ናት። ይህ ሲባል ታላቁ የሰው ልጅ ስኬት ራስን መግዛት እንደሆነ ይታወቅልን። ከተማን፣ ሀገርን ሁሉ ከማስተዳደር በላይ ራስን ማስተዳደር ከባድ ነው። ምክንያቱም ለሌላው ማዘዝ ሲሆን ለራሳችን ግን ማድረግ ይሆናል። ታዲያ ይህች ልባም ሴት ግን ራሷን የምትገዛ ናት። ማለትም ለቃሏ ታማኝ ናት። አደርጋለሁ ያለችውን ለማድረግ አትሰንፍም። በሌላ አገላለጽ ደግሞ ራሷን ትገዛለች ስንል ጥቂት ሞዴልና አክተረስ እያየች እንደ እነርሱ ለመሆን የምትዋዘን አይደለችም እያልን ነው። የብዙዎቹ ውድቀት ይህ ነው። መጀመሪያውኑም የኢንተርቴንመንት ሚዲየም የሚፈልገው ይህንን ነው። የተመረጡ ሞዴል የሚሆኑ ሴቶችን ማቅረብ፣ ከዛም በእነሱ እቃውን፣ ልብሱን ማስተዋወቅ፣ ከዛም ፋሽን በሚል ስም ታላቅ ንግድን መፈጸም። ይህች ልባም ሴት በዚህ ቀመር ውስጥ አትወድቅም። በእነርሱ ውስጥ ሆና ወዲና ወዲያ ስትባዘን አትታየም። ይህች ልባም ሴት ባላት ነገር የምትዋብ ናት። ያላት የሚበቃት ናት። ባላት የምትረካ ናት። የሰው ልጅ ፍላጎት የማይሞላ ከረጢት መሆኑን ታውቃለች። ለፍላጎቶቿ መኖርን ብትጀምር የቱም ጋር እንደማትረካ የተገነዘበች ናት። ስለዚህ ራሷን በመግዛት ባላት ነገር የምትደሰት ናት። ይህች ልባም ሴት ራሷን በመግዛት ትታወቃለች ማለት ነው። ስምንተኛና የመጨረሻው ታማኝ ናት። ይህ ታላቅ ባህሪ ነው፣ ታማኝነት። የባሏ ልብ እርግጠኛ የሚሆንበት ታማኝነት። ልቧ ሁሌም ከቤቷ ጋር ነው። በመሰረተችው ቤት ውስጥ የደስታ ፈጣሪ ናት፣ ደስተኛ ናት፣ ረክታ የምትኖር ናት። ይህ ማለት ሁሉም አልጋ በአልጋ ነው ሳይሆን እርሷ ግን ምቾትን ትፈጥራለች። ባልተሟላ ነገር ውስጥ አሟልታ፣ ባልተመቸ ነገር ውስጥም ብትሆን አመቻችታ ትኖራለች እንጂ ደስታን ፍለጋ አትሰደድም። ስለዚህ ይህች ሴት ታማኝ ናት፣ በራስ መተማመን አላት። እርሷ ብዙ ታምርን መፍጠር እንደምትችል ታምናለች። እንዲሁም ለቤቷ እጅግ በጣም ታማኝ ናት። እነዚህ የልባም ሴት ባህሪያት በጥቂቱ የተገለጹ ናቸው። ከ8ቱ የልባም ሴት ባህሪ ስንቱ እንዳላችሁ በኮመንት ላይ አሳውቁኝ። ይህ ማለት ደግሞ ልባም ሴት ተብላ የተፈጠረች ሴት የለችም። ሁሉም ሴቶች ልባም ሴቶች አይደሉም። ነገር ግን ሁሉም ሴት ልባምን ሴት መሆን ይችላል። ዛሬ አንድ ብላችሁ ብትጀምሩ በስራ የሚመጣ ነው፣ መሆን ትችላላችሁ። ማንም ሆኖ የትም ሆኖ ምንም ያለፈ ታሪክ ይኖራችሁ፣ ከዚህ በኋላ ግን ልባም ሴት የመሆን እድል አላችሁ። ስለዚህ ጉዞ ወደ ልባም ሴት